በልፍኛ ዳራሹ ያለሱ የለኝም በዓለም ላይ በሰንሰለት ልከበብ ሌላው አይረባኝም ሰዎቹ በነገራችን ላይ ከሁለት ቀን በፊት ያወራነውን ጉዳይ ምን አረክ? የቱ ነው የኔ ቆንጆ? መቼስ እየቀለድክ ነው እንጂ ረስቼው ነው አትለኝ እንዴ? ስለ ሁለታችን የወደፊት ህይወት ምንድነው የምታስበው? ይቅርታ የኔ ፍቅር፣ እሱን እንኳን ረስቼው አይደል ማሰብ ስላልፈለኩ እንዴ? ማሰብ ስላልፈለኩ ነው ማለት ምን ማለት ነው? ማለትማ እኔ አሁን ላይ ትዳር ለመመስረት ዝግጁ አይደል። ሳሚ ያዝነው እኮ ህይወት ነው፣ ቀልድ አይደለም። እኔም አልቀለድኩም። ታዲያ ለትዳር ዝግጁ አይደለሁም ማለት ምን ማለት ነው? ይኸውልሽ የኔ ፍቅር፣ አሁን ላይ ማስብበት ጊዜ እፈልጋለሁ። እሺ? ምን ያህል ጊዜ? አላውቅም። አየህ አንተ በጣም ራስ ወዳድ ሰው አይደለም። ባትሆንማ የእናቴንና የጓደኞቼን መቼ ነው የምታገቢው ጥያቄ ስለባበስ ቆይቼ አንተ ከዛሬ ነገ ትሻሻላለህ በሚል ነበር። አንተ ግን ጭራሽ ስለራስህ እንጂ ስለሰው ማታስብ ራስ ወዳድ። ይበቃል እንዴ? አይበቃም። እንደውም ዛሬ ቁርጡን ሳትነግረኝ አንለያይም። ቆይ ባታበሳጭኝ ምን አለበት? ሳሚ አይኔን እያየህ እንድትነግረኝ ነው የምፈልገው። በዚህ ዓመት ታገባኛለህ ወይስ አታገባኝም? እየጠበቅኩ ነው። አንተም በዚህ ልቃ እኔም እስከመቼ እንግዳው ከእንግዲህ የጎጆችን በሩን ክፍት አድርገህ አንተም ቀረህ ወዲያ እኔም ቀረሁ ወዲህ ህመሜ ሞቴ ሞት ላይ መስል ሰላም። ድምፅሽ በጣም ያምራል። አመሰግናለሁ። ሰው እየጠበቅሽ? አዎ የማይመጣ ሰው እየጠበቅኩ ነው። ድሮ እዚህ ነበር የምንቀጣጠረው። እሱ ቦታ ቀየረ መሰለኝ። ድምፁን እንኳን ከሰማሁት በጣም ቆይቻለሁ። ይቅርታ፣ መቀመጥ ይችላል? ትችላለህ፣ ተቀመጥ። ሁል ጊዜ ነው እዚህ የምትመጪው? እሱን ማሰብ ስፈልግ ሁል ጊዜ እዚህ እመጣለሁ። ይቅርታ አድርጊልኝና ቆይ ምን አይነት ሰው ቢሆን ነው እንዲህ በትዕግስት የምትጠብቂው? የማፈቅረው፣ የምወደው፣ የሚወደኝ፣ የማጣው የማይመስለኝ፣ ሁሉ ነገሬን የሰጠሁት፣ ሁሉ ነገሬን ያጣሁበት፣ ባዶዬን የቀረሁበት የነፍስ ሙላቴን ነው የምጠብቀው። ይገርማል። በጣም ደስ የሚል ፍቅር። እነዚህ አበቦች ምስክሮች ናቸው። ይገርማል። ከምነግርህ በላይ ነው የምወደው።
ይበልጡኑ ለማወቅ ጓጓሁ። በአንዲት ጎዶሎ ቀን ዓለም ፊቷን አዞረችብኝ። እናቴን፣ እሱን እንዲሁም የአይን ብርሃኔን አጣሁ። ቆይ እንዴት? የኔ ፍቅር ወደድሽ? መውደድ ብቻ? ቆይ ምንም በማስመልከት ነው? የዛሬዋ ቀን ለእኔ በጣም ትልቅ ቦታ አላት። ምክንያቱም የምወዳትን የማፈቅራትን ሴት ደስተኛ የማደርግበት ቀን ስለሆነ። አልገባኝም። ምንድነው ነገሩ? አጓጓኝ እኮ። ይቅርታ የኔ ፍቅር፣ ግዴታ ማለት አንዴ አውርቼ። እሺ ግን እንዳትቆይ እሺ? መቼም እንደምትወዱ በጣም እርግጠኛ ነኝ። ቆይ ስትገባ ጠብቄ ላድርግላት ወይስ ውጪ እዛው አድርጊላት? ተቃቅፈን በፍቅር እንግባ። የኔ ፍቅር ታገቢኛለሽ? ቆሜ ልበለው እንዴ? የኔ ፍቅር በጣም ነው የምወድሽ። ታገቢኛለሽ? እንዴ ቆይ ምን ሆና ነው እስካሁን የቆየችው? ለነገሩ ቀለበቱን እዛው ባደርግላት ሳይሻል አይቀር።
ለምንድን ነበር ጥላሽው ሄድሽው? በሰዓቱ የደወለችው ትንሿ እህቴ ነበረች። እናቴ ታማ ኮማ ውስጥ እንደገባች ነገረች። እኔም ደንግጬ እንደ እብድ ከቤቱ ቻው እንኳን ሳልለው ነው ሮጬ ወጣሁት። እናቴ ከፍተኛ የደም ግፊት እንዳለባት ታውቅ ስለነበር እየተደናበርኩ ስሄድ አንድ ጌት መጣ ያላልኩት መኪና ገይቶኝ ጥሎኝ ሄደ። ከዛስ? ከዛ በኋላ የተፈጠረውን ነገር እኔም አላውቅም። ብቻ ከሰመመን ስነቃ ኮማ ውስጥ ለወራት እንደነበርኩና እናቴም እንዳረፈች እህቴ ያረዳች። በፈጣሪ ቆይ ምን አይነት ለማመን የሚከብድ ታሪክ ነው የምነግርኝ? ቆይ እሺ ፍቅረኛሽስ? ብርሃኔን እንዳጣው ሐኪሞች ለእህቴ ሲነግሩ አሰማና በቃ ከዛ በኋላ መታወቅ። ከሆስፒታል ስትወጪ ለማግኘት አልሞከርሽም? ሳስደውልለት ስልኩ አይሰራም። የተከራየበት ቤት ከእህቴ ጋር ልንፈልገው ሄደን ቤቱን እንደለቀቀና አዲሱም አድራሻው እንደሌላቸው ነገሩ። ያቺ ምሽት የሁለታችንን ዕጣ ፈንታ የምትወስን መሰለኝ። በጣም አዝናለሁ። ምን ልበልህ፣ ከዛን ቀን በኋላ ህይወቴ ሁሉ ተመሰቃቀለ። እኔም ያላሰብኩትን ህይወት መኖር ጀመርኩ። ከአንዴም ሁለቴ ራሴን ለማጥፋት ሞከርኩ። ግን ህይወት አንተ በፈቀድከው ሳይሆን ራሷ ባሰመረችልን መንገድ ነው የምትመራ። ራሴ ላይ እንኳን መወሰን አልቻልኩ። ሞከርኩ አቃተኝ። ምናልባት እግዚአብሔር ሌላ እድል እየሰጠኝ ይሆናል ብዬ እየጠበቅኩ ነው። የሚገርም። ታውቃለህ፣ እኛ አለቀ ባልነው ጉዳይ ላይ በህይወታችን አዲስ ምዕራፍ ከፍቶ እግዚአብሔር ሲመራው ታያለህ። ከሩቅ ለሚያይሽ ግን በጣም ደስተኛና ምንም አይነት ፈተና ያላየሽ ነው የሚመስለው። ሰውን እኮ ቀርበው ካላዩት የልቡን ማወቅ አይቻልም። እሱን ማወቅ የሚችለው ፈጣሪ ብቻ ነው። እውነት ካየሁሽ በላይ በጣም ጠንካራና ብርቱ ሴት ነሽ። አመሰግናለሁ። ግን አንተ እዚህ ምን ትሰራለህ? ይገርምሻል፣ ይሄ ቦታ መደበቂያ ነው። ብዙ ጊዜ ራሴን ማዳመጥና ብቻዬን መሆን ስፈልግ እምመጣበት ቦታ ማለት አልገባኝም። ይገርምሻል፣ በጣም ነው የምወዳት። ነገር ግን ከፍቅራችን በላይ አለመግባባታችን በለጠ። ሁልጊዜም ቢሆን እኔ ያልኩት ካልሆነ ነው የምትለው። ታዲያ ለምን በንግግር ለመፍታት አትሞክርም? ልታዳምጠኝም ሆነ ልታምነኝ አልቻለችም። ከዕለት ዕለት ፍቅራችን እየቀነሰ መጣ። ይኸው ዛሬ ራሱ ከእሷ ጋር ተጣልተን ነው እዚህ የመጣሁት። ያላግባባችሁ ምክንያት ምንድን ነው? ልትረዳኝ ዝግጁ አይደለችም። ግን እኮ እሷ ነች። አንሳና አውራታ። ታያት እባክሽ። እንዴ ለምን? ይልቅ አሁን እሱን ታየውና አንድ ሙዚቃ ዝፈኝ። ከዛ በፊት አንድ ነገር ልንገርህ። ሴት ልጅ ጎጆ ሰርቶ የሚያሳያትን ወንድ ትፈልጋለች። እንዴት? ያው እኛ ሴቶች አብሮን ካለ ከፍቅር አጋራችን ጋር በትዳር መጣመር ስለምንፈልግ ከዛ በመነሳት ነው እንደዚህ ያልኩ። ግን እኮ ነው አሁን ባለውበት ሁኔታ ለትዳር ዝግጁ አይደለሁ። አስተውል። በአንተ እድሜ ያለች ሴት ማረፊያዋን እንደምትፈልግ ወፍ ማለት ናት። ጥሩ ዛፍ መሆን ካልቻልክ ዛፍ እንደሆነ ሞልቷል። ያማራትን ዛፍ ሳይሆን ጎጆ የሚያሰራትን ዛፍ ነው የምትመርጠው። አንተም ደግሞ ጥሩ ዛፍ ሁንላት። ከዛን አንተን ትመርጣለች። እሺ ምን ላድርግ? ነገሮች ሳይበላሹና ሳይረፍዱብህ አሁኑኑ ሂድና ይቅርታ ጠይቃት። ዓለማትን በ6 ቀን መፍጠር የቻለ ጌታ ያንተን ነገር በአንድ ቀን መፍታት ያቅተዋል ብለህ ታስባለህ? ወደ ፈጣሪ ተንበርክከ የጎደለህን ነገር ጠይቀው።
እሱ የጎደለብህን ነገር ይሞላልሃል። በእውነት በጣም ነው የማመሰግነው። ከትልቅ የጥፋት መንገድ ነው የመለሽ። አንድም ቀን በዚህ መንገድ አስተውየው አላውቅም። ሴት ልጅ ከወደደችና ካመነች ብቻ ነው ራሷን አሳልፋ የምትሰጥ። ተጠንቀቅ። እርምጃዎችን እያስተዋልክ ተራመድ። ዛሬ ላይ ላይመስል ይችላል፣ ነገ ላይ ግን ከባድ የሆነ ጸጸት ይዞብህ ይመጣል። ይቅርታ ጨቀጨኩ መሰለኝ። አረ በፍጹም ለኔ ብለሽ አይደል እንዴ? ይልቅ ከዚህ ስሜት እንውጣ። እስኪ አንድ ሙዚቃ ጋብሽ። የማንን ልስፈልልህ? ባንቺ ምርጫ ደስ ያለሽ። እሺ። የፍቅሪ ደሴት ነህ በልቤ ዋሻ የከተምክ አልጠን አልችልም ስስቴን አንተም ታውቃለህ። ሊለያይ የማልችል ገጻችን ሆኖ አንድ ላይ ግርማ ሞገሴ ነህ አልደብቅም ያላንተ ስታይ። ቁርጠኛ ከሆንክ በልደና ሰንብት ብርታት ሰንቀህ የልቤ ንጉስ እንዳትረታ ፍቅርን ታጠቅ። አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየት ክፉ ትካዜ። ማን አለኝ ያላንተ ብቻዬን ነኝ እኮ መለየት ግድ ሆነ ተራራቅን እኮ። እኔና እሷ አብረን እያለን ሁል ጊዜ የምዘፍንልኝ ዘፈን ይሄን ነበር። ኃይለኛ የፍቅር ባህር ውስጥ ነበር። ዘፈኑ አፏ ላይ የተሰፋ እስኪመስለኝ ድረስ ከዚህ ሌላ ዘፈን አታውቅም ነበር። እንዴት ደስ ይላል! ይሄንን ፍቅር መመለስ መቻል አለብን። ወዴት? ሳይረፍድብኝ እርግቤን ወደ ጎጆዬ ልመልሳት። በእውነት ስላወቅኩ ደስ ብሎኛል። ግን እኮ ስምህን አልነገርከኝም። ሳሚ ይባላል። ምን ነው? ምን አጠፋው? ከዛሬ ነገ ይመጣል ብዬ በተስፋ የምጠብቀው የሱ ስም ነው። ምን የሚገርም ገጠመኝ ነው። እና አሁን እኔ ልረዳሽ የምችለው ነገር አለ? አይ በቃ እሄድ፣ እናንተ ሳይረፍድብህ ቤትን ስራ። በእውነት አንቺን በማወቄ በጣም ደስ ብሎኛል። ስለነበረን ቆይታ በጣም አመሰግናለሁ። በህይወቴ ትልቁን ትምህርት ነው የተማርኩብሽ።
የኔ ፍቅር አውቃለሁ በድዬሻለሁ፣ ግን እባክሽ አንድ ድል ስጭኝና ጎጆአችን መልሳ። አንተ ጊዜ ይቅርታ መጠየቅ አይሰለችም? እኔ ደግሞ ሰልችቶኛል። በቃ ከዚህ በኋላ ብንለይ ደስ ይላል። አይ አይደለም የኔ ፍቅር፣ ዛሬ በህይወት የተማርኩበት ቀን፣ እውነቴን ነው የምልሽ፣ ራሴን የለወጥኩበት ቀን። እባክሽ አዲስ ምዕራፍን ጀምርና አላስደስትሽ እባክሽ። ለምንሰም? አዎ የኔ ቆንጆ አዎ። ቆይ ግን እሺ፣ እንዴት ባንዴ እንደዚህ ልትቀየር ቻልክ? እሱ ነው ላሳይሽ። አሳይሻለሁ። ነይ እባክሽ ተከተይኝ ልንበልሽ። በቃ ሄዳለሽ ማለት ነው። አንዳንዴ ህይወትሽ ላይ አንዳንድ ሰዎች ለአንድ ጊዜ ብቻ ነው የሚመጡት። ውቢትም ለኔ ልክ እንደዛው ነች። ህይወቴ ላይ ማስተካከል የማልችለውን ነገር እንዳለ አስተካክላ ጥላኝ ሄዳለች። በቃ ብዙ አትዘን። ፈጣሪ ከሷ ጋር ያገናኝ፣ አንተን በሷ በኩል ሊያስተምር የፈለገው ነገር አለ። እሺ እህት፣ ወደ ቀኝ ውቢት